ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ አሮን ሚዲያ ቤተሰቦች ባለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ዛሬ እንግዲህ የምንገኘው ከጀርባዬ ያለውን ሐይቅ ተመልክታችሁ እንደምትገምቱት በውቢቷ ባህር ዳር ከተማ ነው የምንገኘው። ዛሬ እዚህ የተገኘንበት ምክንያት የአማራ ክልል ሙስሊም ወጣቶች ካውንስል ምስረታ በዛሬው ዕለት ህዳር 7 2018 ዓ.ም በይፋ ይካሄዳል። በዚህ በአማራ ክልል ርዕሰ ከተማ ባህር ዳር ማለት ነው። ይህንን አስመልክቶም አሮን ሚዲያ ከአዲስ አበባ ተነስቶ እዚህ ባህር ዳር በመገኘት ይህንን ሁነት ወደ እናንተ ያደርሳል ማለት ነው። አብራችሁን ቆይታችሁ ስለ ካውንስሉ ምስረታ ያሉትን መረጃዎች እንድትከታተሉ አብራችሁን እንድትቆዩ ጋበዝናችሁ። ክቡራትና ክቡራን ተመልካቾቻችን የምንገኘው ባህር ዳር ነው። ፕሮግራሙ ደግሞ የአማራ ክልል ሙስሊም ወጣቶች ካውንስል ምስረታ ነው። አብራችሁን ቆዩ። የአማራ ክልል ሙስሊም ወጣቶች ካውንስል ይፋዊ ምስረታ የተካሄደው ባሳለፍነው እሁድ ህዳር 7 2018 ዓ.ም ነው። በኢትዮጵያ ሙስሊም ወጣቶች ካውንስል የአማራ ክልል ሙስሊም ወጣቶች ካውንስል ይፋዊ ምስረታ ህዳር 7 2018 ዓመተ ምህረት በባህር ዳር ከተማ በታላቅ ድምቀት ተካሂዷል። በመርሃ ግብሩ ላይም የኢትዮጵያ ሙስሊም ወጣቶች ካውንስል አመራሮች፣ የፌዴራልና የክልል መጅሊስ አመራሮች፣ ባህር ዳር ከተማ ከንቲባን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ኡስታዞች፣ ጥሪ የተደረገላቸው እንግዶች፣ ዑለማዎችን ጨምሮ በርካታ እንግዶች ተገኝተዋል። ቢስሚላሂር ረህማኒር ረሂም ረቢ ሽረህ ሊ ሰድሪ ወየሲር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። የተከበሩ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በቀለቲ፣ የተከበሩ ኡስታዛችን ኡስታዝ አቡበከር አህመድ፣ የኢትዮጵያ አጠቃላይ ሙስሊሞች፣ ለዚህ ፕሮግራም የታደማችሁ ዑለማዎቻችን፣ መሻይኾቻችን፣ አጠቃላይ ለዚህ ፕሮግራም የተሳተፋችሁ የባህር ዳር ሙስሊሞች እና ጥሪ የተደረገላችሁ እንግዶች አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ምስጋና ሁሉ ለአላህ ይገባው፣ ለዓለማት ጌታ እጅግ በጣም አዛኝና ርኅሩህ እንደሆነ ሰላምና እዝነት በተወዳጁ ነቢያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸው በባልደረቦቻቸው እና እስከ መጨረሻው ቀን ድረስ መንገዱን በቅነት ከተከተሉ ሁሉ ላይ ነው። በመቀጠል እንኳን ወደ አጣናዋ ፈርጥ የታላቁ አባይ ወንዝ መገኛ ወደ ውቧ ባህር ዳር በሰላም እንኳን ደህና መጣችሁ ማለት እፈልጋለሁ። ውድ እንግዶቻችን፣ ዛሬ ለእኛ የወጣት ካውንስል ምስረታ ብቻ አይደለም፣ ቁርጠኝነትና ራዕይ የሚወለድበት ቀን ነው እንጂ የኢትዮጵያ ሙስሊሞች ብሎም የአማራ ሙስሊም ወጣቶች አዲስ ምዕራፍ የሚጀመርበት ነው። የዚህ የወጣቶች ካውንስል መቋቋም ለዚህ ትውልድ አዲስ ቻፕተር ወይም አዲስ ምዕራፍ የሚጀመርበት ነው። የወጣቱ ካውንስል መመስረት ከነበረበት ጊዜ አንጻር በተለያዩ ምክንያቶች የዘገየ ቢሆንም አሁን ብላችኋለሁ፣ አልረፈደም፣ አልመሸም፣ ይነጋል እንላለን ኢንሻአላህ። በዚህ ቀን ደስታችን ወደር የሌለውና ትልቅ ተስፋ የተፈጠረበት ከመሆኑ በላይ ለወጣቱ ትውልድ በአስተሳሰቡ የነቃ ለዲኑ ብሎም ለሀገሩ ታላቅ አስተዋጽኦ የሚያበረክትበት የበቃ ትውልድ የሚፈጠርበት ወይም የሚታነጽበት፣ ወጣቱ ትውልድ ለሀገሩ ሸክም ሳይሆን ሀገሩን የሚሸከም የሚሆንበት፣ ሀገሩን የሚያፈቅር የሚወድ፣ የሚማር የሚመራመር፣ ሀገሩን የሚያበለጽግ በአስተሳሰቡ ጠንካራ ስነ ምግባር ያለውና በሞራል የተገነባ ሁሉ ለሰው ልጆች ሁሉ የሚያስብ መልካም የስብዕና ባለቤት ወጣት የሚፈጠርበት። ለዚህ ታላቅ ሀሳብ መወለድ ታላቅ አስተዋጽኦ ያደረጋችሁ የኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት አመራሮች፣ ኡስታዞች፣ ዑለማን፣ ምሁራን ኸይር ጀዛችሁን አላህ ይክፈላችሁ። የተለያዩ አሃዞች እንደሚያሳዩት የወጣት ቁጥር በሀገራችን ከ40 እስከ 50% ይሆናል። ዛሬ የምንወያየው ስለዚህ ግዙፍ ቁጥር ነው። ይህ ማለት ወጣቱን መገንባት ሀገርን መገንባት መሆኑን ሁላችን ማወቅ ይገባል። በመሆኑም የተከበራችሁ የክልል ከፍተኛ አመራሮች፣ የተከበሩ ክቡር ከንቲባ፣ ለዚህ ታላቅ ዓላማ የክልላችን ዋና መቀመጫ በሆነችው በባህር ዳር ከተማ ክልላችን የሚመጥን የወጣቶች የእውቀት ማበልጸጊያ ከተለያዩ ሱሶች ማገገሚያ ወይም በእንግሊዝኛው ሪሃቢሊቴሽን ሴንተር ብሉት መማሪያ መመራመሪያ የሚሆን ራሱን የቻለ የግንባታ ቦታ ያስፈልጋል። አልፎ
የወጣት ጉዳይ ነውና በእውቀት ሽግግር ላይና ተባብሮ እስከ መስራት ድረስ የእናንተን ከክልል እስከ ከተማ ያለውን አመራር እገዛ፣ ድጋፍ እንፈልጋለን። ከጎናችን እንደምትሆኑ አንዳች ጥርጥር የለንም። በስነ ስርዓቱ ላይ የባህር ዳር ከተማ ከንቲባ አቶ ጎሹ እንዳለው መልእክት ያስተላለፉ ሲሆን ከንቲባው በመልእክታቸውም ኢትዮጵያ ከጥንት ጀምሮ በኢትዮጵያ እስልምናና ክርስትና አማኞች ዘንድ በሰላም የኖሩባት መሆኗን ጠቅሰው ይህንን ሰላም እኛም ማስቀጠል አለብን ሲሉ ገልጸዋል። የኢትዮጵያ ሰላም እንዳይጠበቅ ሰላም በሆነ አንድ በሆነ ቁጥር የኢትዮጵያ ሰላምና እድገት የማይፈልጉ ደግሞ በምክንያት ተገቢ ባልሆነ ተቀባይነት በሌለው ምክንያት በግጭትና በድህነት እንዲኖር ያደርጉናል። ይህን አሁን ባለው የለውጡ መንግስት ብልጽግና በሚመራው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሚመሩት የብልጽግና መንግስት ይሄ የግጭት እና የድህነት ጉዞ እንዲቀር መስራት የሁሉም ዜጎች ኃላፊነት ነው። የከተማ አስተዳደሩ ሙስሊሙን ማህበረሰብ ጥያቄ እየመለሰና በቀጣይም ለመመለስ እንደሚሰራም ነው የገለጹት። በጥያቄያችሁ መሰረትም ያልመለስነው ብዙ ነገር የለም። ቀጣይ ጥያቄዎቻችሁን ዛሬ የሰማናቸው ጥያቄዎች እንዳስፈላጊነቱ ለሙስሊሙ ለወጣቱ ያስፈልጋል። ይማርበት፣ ይመራመርበት፣ አእምሮ ያደገ የጎለመሰ ስብዕናው የተገነባ ከማህበራዊ ጠንቅ ከአጉል ሱስ የተላቀቀ ወጣት እንዲኖር ከተማው ይፈልጋል። በዚህ ረገድ እናንተም በዚህ ረገድ የሚሰሩ ሌሎች አጋር አካላትን ጭምር ተቀበልን ለማስተናገድ የሚያደርጉት የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑት ሼህ ኑረዲን ቃሲም በበኩላቸው ወጣቶች ያላቸውን እምቅ ጉልበት በመጠቀም ለሀገር ልማት አስተዋጽኦ እንዲያበረክቱ ጠይቀዋል። የአማራ ክልል ሙስሊም ወጣቶች ካውንስል መመስረትም ለዚሁ ዓላማ መሆኑን ነው ያበሰሩት። አላሁ ተባረከ ወተዓላ በቁርአን ላይ ያ ውድ ነቢይ ዓለይሂ ሰላቱ ወሰላም ስለ ወጣቶች ጉልበት፣ እምቅ ኃይል፣ አሻጋሪነት ለአገር ሰላምና ልማት ማሳያ ትልቅ አውታሮች መሆናቸው ሁላችንም ዘንድ የሚሰወር አይደለም። እሳቸውን ሐሳብ ተቀባይነንና ወጣቶቻችንን የመልሶ ማልማት ስራ ለመስራት ይሄው እነሆ መርሃባ ብለን ተቀብለን አሁን በመሰረታው ሂደት ላይ እንገኛለን ማለት ነው። ከዚህ በመቀጠል እንግዲህ ብዙዎች የወጣቱ ምስረታ አስፈላጊነት በጸሐፊያችን ወይም በካውንስሉ ጸሐፊ በሰፊው ስለተዘረዘረ ስለ ወጣቶች ጉልበትና አቅም ኃይል መዘርዘር ይጠበቅብኛል አይመስለኝም። ነገር ግን እንግዲህ ያቻ ግብዣ ነው የተደረገልኝ። የተከበሩ ሼህ ጋሪ ሙክታር የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትንና እንዲሁም ሼህ ሱልጣን አማን የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትን ወደዚህ ወደ መድረክ ተዓሉ። السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد ፕሮቶኮሉ እንደተጠበቀ ሆኖ እንግዲህ ሁሉም አካል ስላለ እብም የአማራ ክልል ከፍተኛ ምክር ቤት መጅሊስ ፕሬዝዳንት በጠሩት ከመንግስት አካልም ሆነ ከአባታችን ሼህ አብዱልከሪም በድረዲን ተቀዳሚ ምክትል ፕሬዝዳንት ጀምሮ ሁሉም የመጅሊስ አመራር እስከ ክልል አልፎ እስከ ባህር ዳር እና የሙስሊሞች በሙሉ እንደዚሁም ከአቶ ይርጋ ሲሳይ የብልጽግና ዋና ጸሐፊ ቢሮ ጀምሮ የመንግስት አካል በሙሉ እዚህ የተገኛችሁት ፕሮቶኮላችሁና ስማችሁ እንደተጠበቀ ሆኖ በድጋሚ እንኳን በባህር ዳር ከተማ ውቢቷ
ባህር ዳር እንኳን ተገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቅድም ብዙ ተብለዋል። ሀገራችን ኢትዮጵያ ከኛ ብዙ ነገር ትጠብቃለች። እኛ እንደ አጋጣሚ ሆኖ የዘመኑ ትውልድ ሆነን በተለየ ሁኔታ ደግሞ ህዝቡን የሚመራ በተለየ ሁኔታ ደግሞ ሃይማኖቱን የሚመራ ሆነን ብቅ ብለናል። ይህ ፕሮግራም የአማራ ክልል ወጣት ካውንስል ለመመስረት እዚህ የተገኛችሁ ሁላችሁም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ዛሬ በዚህ አማራ ክልል ባህር ዳር የአማራ ክልል ወጣት ካውንስል ለመመስረት እድሉን አግኝቼ በፊታችሁ ቆሜ ለመነጋገር አላህ የወፈቀን አላህን አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን። ባህር ዳር 25 ዓመት በፊት አውቃታለሁ። ባህር ዳር የሀገራችን ውብ የሀገራችን ልማት መስራት የሆነች ሀገር ናት። የምንወዳት ሀገር፣ የምናከብራት ሀገር፣ ትልቋ የሰላም ሀገር ናትና ዛሬ እዚህ ተገኝተን ሰላማችን ተከብሮ እዚህ ተገኝተን በዚህ መልኩ በአማራ መልኩ ተገናኝተን የሀገራችን ልማት፣ የሀገራችን ሰላም፣ የሀገራችን ወጣት ለመመስረት አላህ ስለወፈቀን አሁንም ደጋግሜ አላህን ለማመስገን እወዳለሁ። አቡበከር ወጣቶችን ወደፊት ስናስብ ተስፋ ነው ያሉ ሲሆን ምክራ እንዳይመጣ ችግር እንዳይስፋፋና ፈተናዎችን ለመሻገር ወጣቶች ላይ መስራት አስፈላጊ ነው ሲሉ ተናግረዋል። እዚህ ያላችሁ ትልቁ የዚች ሀገር መሪዎች የነገ ተስፋዎች ሆናችሁ ወጣቶች እናንተን ስናስብ ወይ ተስፋ ነው ወይ ስጋት ነው ከፊታችን ያለ። መከራው እንዳይመጣ ችግሩ እንዳይሰፋ በየጊዜው የሚፈጠሩ ፈተናዎቻችን ልንሻገር እንድንችል የወጣቱ መስተካከል ለዚህ ኡማ፣ ለዚህ ማህበረሰብ፣ ለዚህ ሀገር ትልቅ ተስፋ ነው። ዛሬ በዚህ መልኩ እዚህ ቦታ ላይ ቁመን እንዲህ አይነት የወጣት መስራታን ስንመሰረት ቅድም ሲገለጽ እንደነበረው አሁን ያማረችው የባህር ዳር ከተማ ከንቲባችን ቅድም ሲገልጹት በዚህ አማረ መልኩ አቀባበል ሲያደርጉልን እንደነበረው እኔ የብልጽግና መንግስትን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በዚህ በለውጥ ሂደት ውስጥ በአማረ መልኩ ሙስሊም ማህበረሰብን በሚመጥነው የሙስሊሙ ማህበረሰብ ህዝቡ በሚፈልገው መልኩ እንዲደራጅ፣ እንዲዋቀር፣ በመካከል ያሉ ጥቂት ልዩነቶች እንዲፈቱ በመርሃ ግብሩ ላይ መልእክት ያስተላለፉት የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ሃይደር ከድር በበኩላቸው ካውንስሉ የተቋቋመው በኢትዮጵያ ሁሉንም ሙስሊም ማህበረሰብ ለማገዝና ያለአንዳች አስተሳሰብ ልዩነት ሁሉንም በእኩልነት ለማገልገል መሆኑን ጠቅሰው ይህ የወጣት ካውንስል ወደፊት ዓላማው በአህጉራችን ከፍተኛ ምሳሌ መሆንና በተለይም የአፍሪካ ሙስሊሞች አርአያ ለመሆን የሚሰራ መሆኑን ጠቅሰዋል። የአማራ ክልል መንግስት በኢትዮጵያ ሙስሊም ወጣቶች ካውንስል ስም ከፍ ያለና ላቅ ያለ ምስጋና አገባ ሰጣለሁ። ወጣቶች ቁማችሁ ተነሳችሁ የአማራ ክልል አመራር እንድታመሰግኑልኝ ጥሪ ያቀርባል። ክልሉ ከመጣ ሰዓት ጀምሮ በኡስታዝ አቡበክር አህመድ አማካኝነት ገና ገብተን ፕሮግራም ሳንጀምር ትላንት ኩይዛ በነበርንበት ሰዓት የክልል መንግስት ማንኛውም የሚፈልጉት ነገር ለእናንተ ለማድረግ ዝግጁ ስሉ ለእኛ ብቻ ሳይሆን ለኢትዮጵያ ሙስሊም ወጣቶች ካውንስል፣ ለኢትዮጵያ ሙስሊም ወጣቶች፣ ለኢትዮጵያ ሙስሊም ህዝብን ነው ያከበራችሁ። አላህ ይስጥልን፣ አላህ ያክብራችሁ። አክብሮታችሁ፣ ድጋፋችሁ እስከመጨረሻ ሲቆምበት ከኛ ጋር ይተሳሰራል። ሌላው ስለ ካውንስሉ ወንድሜ ብዙ ተብሏል። እኔ አንድ ለሶስት ዋና መሰረቶችን ለመናገር ይሞክራል። በመጀመሪያ ምስጋና ለአላህ ለዓለማት እየተገባው በአላህ እንጂ ጥሩ ነገር አይሳካም። አላህ ባይሳካው ኖሮ አይሳካም። አላህ ባይሻና ባይፈልግ ኖሮ እዚህ ቦታ አልደረስም።
እገዛው እርዳታው ከአላህ ሱብሓነሁ ወተዓላ ነው። የታላቁ አርሽ ባለቤት አላህ ሱብሓነሁ ወተዓላ ምስጋና ይገባዋል። አላህ ያመሰግነዋል። በመቀጠል መንግስታችንን የለውጥ መንግስት በዶክተር አብይ አህመድ አሊ የሚመራው የብልጽግና መንግስትን ማመስገን ይፈልጋለሁ። ሰውን ያላመሰገነ አላህ አያመሰግንም። ታውቃላችሁ ዛሬ በሙሉ ኢትዮጵያ ላይ ተንቀሳቅሰን በዚህ በሆነ ሁኔታ በጥሩ ከፍ ያለ ፕሮግራም እንድናደርግ ፍቃድ ከመስጠት አልፎ አግዞ በጸጥታ በሁሉ ፕሮግራማችን ላይ ተገኝቶ መልዕክት እስከ ማሳለፍ ድረስ ማለት ቀላል ነገር አለ። ወጣቶች ይህን እንደቀላል ማየት የለባቸው። በዚህ ከፍተኛ ምስጋና እናስገባለን። በሶስተኛ ደረጃ ወጣቶች ይሰራሉ። ወጣቶች አገርን ያለማሉ፣ አገር አንድነትን ያስጠብቃሉ፣ እስልምናን ዲን ይጠብቃሉ በማለት ትልቅ ኃላፊነት አምኖን ለሰጡ ለአባታችን ለሼክ ሀጂ ኢብራሂም ቱፋና አጠቃላይ ለጠቅላይ ምክር ቤቱ ስራ አስፈጻሚ ከዛም ደግሞ አሚራችን ታላቃችን ለዚህ አይቶን እዚህ ያደረሰን ወንድማችንን ኡስታዝ አቡበክር አህመድና አባታችን እዚህ ጋር ያሉ የኛ የወጣቱ ጠበቃ ሁሌ ከኛ ጋር ያሉ ሼካችን ሼክ አብዱልከሪም በግረዲ ጀዛችሁ አኺር አላህ ፊት ይህንን ነገር አምናችሁ ተሰጣችሁ በተግባር አሳይተን ሀገራችን አልምተን የሀገር ሰላም አስጠብቀን አንድነታችን አረጋግጠን ምናስደስታችን አላህ አድርገን። ሌላው ካውንስል የኢትዮጵያ ሙስሊም ወጣቶች ካውንስል በስሙ እንደተረዳችሁ የኢትዮጵያ ሙስሊም ወጣቶች ካውንስል በኢትዮጵያ ላይ የሚሰራ የኢትዮጵያን ድንበር ውስጥ የሚሰራ ለኢትዮጵያውያን የተቋቋመ ሀገር በቀል የሆነ ለጊዜው የአፍሪካ ሙስሊም ወጣቶች ካውንስልና የዓለም ሙስሊም ወጣቶች ካውንስል ሳናቋቁም ጅማሬያችን በኢትዮጵያ መሆኑን እንድታውቁ ነው። ለምን ከተባለ ዲኑ ራሱ በግልጽ የተጀመረው በይፋ ዳዕዋ የተደረገው በይፋ ቁርአን የተቀራው ከመዲና በፊት በሀገራችን በሀበሻ በኢትዮጵያ በነጃሺ ቤተ መንግስት መሆኑ ከዚሁ የጀመርነው እኛ የአላህ መልእክተኛ ወገኖቻቸው አረቦች ሲያሳዷቸው መቆሚያ መቀመጫ ሲያሳጧቸው ሰሃቦቻቸው ባልደረቦቻቸው መከታ በሚያሸሸጊያ በሚያጡበት ሰዓት ይዘሀቡ የልሀበሻ 6 ኪሎ ሜትር ግብፅ አጠገባቸው ነበረች፣ ሶሪያ አጠገባቸው ነበረች፣ መዲና ራሱ ቅርባቸው ነበረች። ሪያድም እዛው ነው። ትላልቅ ሲቪላይዜሽን የነበረበት ሮማን ኢምፓየር ነበር። ኢምፓየርና ፐርሺያን ኢምፓየር ታላላቆች ባሉበት ከታላቆች ሁሉ ታላቅ ወደ ሆነችው ወደ ሀገራችን ሀበሻ ሴት ልጃቸው ሳይቀር ልከው ወደ ሀበሻ ሂዱ ብለው የአላህ መልእክተኛ እውነተኛ ምድር ታላቅ ንጉሥ ፍትሃዊ ሀገር ወደ አሉት ከዚሁ ነው የጀመርነው። እስከ መጨረሻ እንደርሳለን ቢኢዝኒላህ ተዓላ። የትልቅ ሀገር ባለቤቶች፣ የትልቅ ታሪክ ባለቤቶች። ለዚህ ካውንስሉ ከዚህ መጀመሪያው ግን እዚህ ላይ ሆኖም እስከ መጨረሻ ይደርሳል። ኢትዮጵያ ሙስሊሞችን ሙስሊም በምንልበት ሰዓት ሁሉንም ሙስሊም ወንዱንም ሴቱንም በመዝሀብ በአስተሳሰብ በአመለካከት ሳናይና ሳንከፋፍል ሙስሊም ነኝ ያለው ሁሉ ለማገልገል የመጣ ካውንስል ነው። አንዱን ደግፈን ሌላውን ተችተን ሳይሆን ለሁሉም በእኩል ርቀት ላይ ሁሉንም ለማገልገል ሁሉንም ለማገዝ የተቋቋመ ካውንስል እንጂ በኢስላም ስም እንጂ በግሩፕ ስምና በክለብ ስም ያልተቋቋመ ካውንስል መሆኑን እዚሁ ላይ እንድታውቁ ይፈልጋል። ወአና ሃዚሂ ኡመቱኩም ኡመተን ዋሂደተን ወአና ረቡኩም ፈዕቡዱን። ሙስሊሙ ኡማ አንድ ኡማ ነው። አላህ አንድ ጌታችን ነው። በዛ ጥላ ስር እንሰበስባለን። የአምሃራ፣ የትግራይ፣ የኦሮሚያ፣ የደቡብ ብለን እያቋቋምን ያለ ነው ፌዴሬሽኑን በመከተል እንጂ እኛ መሬት አይገድበንም፣ አፈር አይለያየንም፣ አርቲፊሻል ድንበሮች አይለያየንም። ወልአርض ወضعها للأنام መሬት ለሁሉም የሰው ልጆች የተሰጠ
ይገባል። ዓለም አቀፋዊ ሃይማኖት ነው። እስላም ለሰው ልጆች ሁሉ የመጣልኝ ነው። እስላም ለሁሉም የመጣልኝ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዒየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ። ከፀሐይ በላይ የሚያበሩ አብሪ ብርሃን አድርጎ ለሁሉም ዓለም ነው አላህ ለሙሐመድ የተላከው። ስለዚህ እኛ ዓላማችን ጎላችንና ግባችን ዓለም አቀፍ መሆኑን ልታውቁት ይገባል። ኢትዮጵያ ሙስሊም ወጣቶችን በተለየ ሁኔታ ለእነሱን እናበቃለን። ወጣት ስንል በሀገራችን እንዳለንም እንደ ሀገራችን ከ70% በታች ከ70% አካባቢ ያለው የሀገራችን ዜጋ 31 ዕድሜ በታች ያሉት ኦልሞስት 70% አካባቢ ነው። የዓለምንም ካይ በተለይ የአፍሪካና የአረብ ሀገሮችን ካየን በወጣት የተሟላ አብዛኞቹ ያሉት ወጣት ነው። ወጣት ማለት ሀብት ነው ብለን እናምናለን። ወጣት ሀብት ነው። ትልቅ የሀገራችን ሀብት ወጣት ነው። ስለዚህ ወጣትን ማውቃት፣ ወጣትን ማንቃት፣ ወጣትን ማደራጀትና ይህ ወጣት ለዲኑ እንዲቆም ለእስልምናው እንዲቆም ብሎም ደግሞ ለሀገሩ ለኢትዮጵያ እንዲቆም ወጣቱን ለማደራጀት ለማውቃት የመጣ ካውንስል ነው። ወጣቱ ኃላፊነቱን እንዲወጣ፣ ወጣቱ ብቁ እንዲሆን፣ ወጣቱ የነቃ እንዲሆን ዋናው የካውንስሉ ዓላማ ነው። ለምን ከተባለ ወጣት ወምሱፋራው ኢስላም የኢስላም አምባሳደሮች፣ የሀገር መሪዎች በተለይ በብልጽግና ዘመን ደግሞ ከላይ እስከታች ያሉት ወጣቶች ሲሆኑ አንዱን አመራር ቅድም መቀሌ ዩኒቨርሲቲ አንድ ባች እንደሆንን ስነግረኝ ደግሞ ከፍ ያለ ደስታ ነው የተሰማኝ። በእኛ እድሜ ያሉት ተመራምሮ እዚህ ደርሰው አማራ ክልል የመሰለ ታላቅ ክልልን እየመሩ ያሉት ወንድሞች የእኛ ባች ሲሆኑ ነገ ከዚህ የበለጠ ሀገራችን ማልማት ሀገራችን የማጽናት ኃላፊነትና በእኛ ላይ ስለሆነ ወጣትን በተለየ ሁኔታ ትኩረት አድርጎ እንቀሳቀሳል። ለወጣት ነው የቆመው። ያ ማሸበሸባ እናንተ ወጣቶች ወይ ይህንን የካውንስሉን ዓላማ በትክክል እንደምትረዱ ተስፋ አደርጋለሁ። ወጣቱ ከፍተኛ ምክር ቤት ከፍተኛ ጠቅላይ ምክር ቤቱ ወጣቱ አምኖ አደራ ሲሰጠን የፖለቲካ ልጅ እንድንለግድበት የሌማ እንድንጫወትበት ዓላማውን ፍላጎትና ጥቅምን እንድናሳካበት ሳይሆን እዚህ ለፊታችን አላህን ፈርተን የአላህ ስራቸውን ሁሌ ፊት ለፊታችን አድርገን ከዲናችን አልፎ ለሀገራችን እንድንሰራ ትልቅ አደራ ተሰጥቶናል። ይህን አደራ በጋራ እንወጣዋለን። እንወጣው ወጣት ያልተማረ ወጣት ያልተለጠነ ወጣት በአልባሌና በሱስ ነገር የተጠመደ ወጣት ለብዙ ነገር ማኒፕሌት ይደረጋል። ለብዙ ነገር ማኒፕሌት ይዳረጋል። በሃይማኖትም ጽንፍ ረግጣ ወደማይፈለግ አቅጣጫ ይሄዳል። በማህበራዊ ህይወቱም ደግሞ ቃል ነው የሚሆነው። ሱሰኛ ይቅርታ አድርጉልኝ፣ ሱሰኛ ነው የሚሆነው። እንኳን ለሀገሩ ለራሱ ሊጠቅም አይችልም። በፖለቲካ አስተሳሰቡ ብትወስዱ በሁሉም ጽንፍ ነው የሚወጣው። ያንዳዩ የተለይ የተማረ የሰለጠነ የነቃ የበቃ በትክክል ደግሞ ሀገሩን የሚወድ ኢትዮጵያ ከኢትዮጵያ ውጭ ሌላ ሁለተኛ ሀገር የለንም፣ ሶስተኛ ሀገር የለንም። የትም ብንሄድ እኛ ሁለተኛ ሀገር ነው። በዚህ ጫፍ ከዚህ ጫፍ አላህ ፈጥሮናል። እዚሁ ነው የምንኖረው። ይሄንን ነው የምናለማው። እዚሁ ሀገራችን ነው የምናለማው። አንድነታው ሰላም የምንጠብቀው ከኢትዮጵያ ሌላ ሁለተኛ ሀገር የለንም። እኛ ዜግነት ልንቀይር ትችላለህ፣ ሀገር ግን ልንቀይር አልችልም። ለዚህ ወጣቱ ለሀገሩ ከፍተኛ ትኩረት እንዲሰጥ ለሀገሩ እንዲሰራም ነው የተቋቋመው ካውንስል ምክር ቤት ማለት ነው። ሁሉንም ሙስሊም ወጣቶች በአንድ ጥላ ስር የሚሰበስብ ማለት ነው። የተለያዩ አስተሳሰቦች፣ አመለካከቶች ቢኖሩም እንኳን ከዛ አልፈን በአንድነት በምክር ቤታችን ስር ተጠልፈንና በዛ ስር አንድ ሆነን ሀገራችን እንድናገለግል ኃላፊነት ተጥሎብን ዛሬ ደግሞ የአማራ ክልል ሙስሊም ወጣቶችን ካውንስልን በተለየ ሁኔታ ለመመስረት መጥተን ለዚህ ዓላማ ነው የመጣ ነው። ዓላማችን ግልጽ ነው፣ ግልጽ አይደለም? በስተመጨረሻ ወንድሞች፣ ወጣቶች፣ ወንዶችም ሴቶችም ወጣቶች ስለኔ ወንዱም ብቻ አይደለም ሴቱን እያልኩ ነው። ሴቶች እናቶች ናቸው፣ ዩኒቨርሲቲ መድረሳዎች ናቸው፣ ኮሌጆችም ናቸው። ሴቶች ተስተካከሉ ማለት ነገ
በግንባር ቀደምትነት ደረጃ ካውንስሉ የመጣው እናንተ ኤምፓወር ለማድረግ መሆኑን እዚህ ቦታ ላይ ሳልናገር አላልፍም። ሌላው ካውንስሉ ከተቋቋመለት ዓላማ ብዙ ተገልጿል። ማብቃት ማስተማር ብለናል። ሌላው በአሁኑ ሰዓት የሚያስፈልገን ትልቁ ትኩረት የሚሰጥበት ስለ ሀገራችን ሰላም ነው። ስለ ሀገራችን ሰላም በከፍተኛ ሁኔታ እንሰራለን። ሀገራችን የሁላችን ነው። በዚህ ሀገር ላይ ሙስሊሙም ክርስቲያኑ ሃይማኖት ያለው የሌለው ይኖራል። ስለዚህ ሀገራችን የጋራ ሀገራችን ነው። የዚህ ሀገር የጋራ ሀገራችን ላይ ደግሞ ሁላችን ተረባርበን ሀገራችንን ሰላሟን እንድናስጠብቅ እድገቷንና ብልጽግናዋን እንድናጸና የጋራ አንድነቷን እንድናስጠብቅ ከውጭ የሚመጣብን ማንኛውም ወረራና ትንኮሳ በጋራ እንድንጠብቅና ኢትዮጵያዊነታችንን ነጥብ ከአባት ከአያት ከቅድመ አያት የወረስናቸው በካውንስሉ እንድናጸና ጥሪ እያቀረብኩኝ በሌላ ሃይማኖት ላይ ያላችሁ ወገኖች ሁላችሁ ለዚህ ዓላማ አብረን ብንቆም ለዚህ ዓላማ አብረን ብንሰራ ከመንግስትና ከፖለቲከኞች የበለጠ ሀገርን ሰላሟን፣ አንድነቷን፣ ግዛቷን ማስጠበቅ እንደምንችል እያረጋገጥኩኝ በኢትዮጵያ ሙስሊም ወጣቶች ካውንስል በሁሉም ሃይማኖት ያላችሁ ወጣቶችና አደረጃጀቶች ይህን የጋራ ዓላማችን በጋራ እንድናሳካ ዘንድ እኛ ዝግጁ መሆኑን እየገለጽኩኝ ለእናንተም ለዚህ የተቀደሰ ዓላማ ከእኛ ጋር እንድትቆሙ አብረን እንድንሰራ ጥሪ ያደርጋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ጸሐፊ የሆኑት ኡስታዝ ከማል አረቡ በኩላቸው የወጣቶች ካውንስል ይፋዊ መስረታ በመከናወኑ ይህ እጅግ የሚያስደስት ነው ያሉ ሲሆን ይህንን አጠናክሮ መቀጠልና ወጣቶችን ማደራጀት ለመልካም ዓላማ እንዲሰሩ ማበረታታት ደግሞም የሁሉም ባለድርሻ አካላት ግዴታ ነው ሲሉ ጠቅሰዋል። እዚህ ታሪካዊና የኢትዮጵያ ሙስሊም ወጣቶችን ብሎም ግዙፉን የክልሉን ታሪክና ሚና የሚመጥን ክልል አቀፍ የወጣቶች ካውንስል ይፋዊ ምስረታ ቀንን እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። አላሁ አክበር። በዚህ አጭር ንግግር የአማራ ሙስሊም ወጣቶች ካውንስል ያነገበውን ራዕይና ተልዕኮ የተመሰረተበትን ዓላማና ግብ እንዲሁም ሊያከናውናቸው ያቀዳቸውን ተግባራት በአጠቃላይ የኢትዮጵያ ሙስሊም ወጣቶች ካውንስልን እሳቤ በወፍ በረር ለማስቃኘት እሞክራለሁ። ክቡራትና ክቡራን፣ ወጣትነት ጊዜ ዘለል ትውልድ ተሻጋሪ ነው። ወጣትነት ሶስት ትውልዶችን የሚያገናኝ የትውልዶች ድልድይ ነው። ወጣትነት የሰው ልጆች በዚህ ምድር ላይ ማበርከት የሚችሉትን አሻራ ለማሳረፍ የሚችሉበት አካላዊ፣ አእምሯዊ እና ስነልቦናዊ አቅሞች በአንድ ላይ ተሰብስበው የሚገኙበት ወሳኝና ብቸኛው የህይወት ምዕራፍ አላህ ሱብሓነሁ ወተዓላ ለሰው ልጅ አምልኮ ለእሱ ብቻ የሚፈጽም ምድርንም እንዳለማ በምድር ላይ የእሱ ምትክ እንዲሆን ሲመርጠው የመሻት ፍላጎቱን የሚፈጽምበት አቅምን በልጅነትና እርጅና መካከል ውብ የሆነ የወጣትነት እድሜን ለግሶት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት የሆኑት ሼህ አብዱልከሪም ሼህ በድረድን ባስተላለፉት መልእክት የሙስሊም ወጣቶች ካውንስል ለማቋቋም የእስልምና ጠቅላይ ምክር ቤት ድጋፍ ማድረጉን ገልጸው ከሱስ የጸዳና በስነ ምግባር የታነጸ ትውልድ ለማፍራት ወጣቶች ላይ መስራት ጠቀሜታ እንዳለው ጠቅሰዋል። ካውንስሉ ዓላማም ለሰላም ለአንድነትና ለልማት መሆኑን በመገንዘብ ህዝቡ እንዲደግፈውም አደራ ብለዋል። በመነጋገር በመቀራረብ በመመካከል መንግስታችን ደግሞ ለዚህ ባሉ ክፍት ነው። እኛ ምንለው ፋኖ ደሞቻችን የሚሆኑ አላህ ይጠብቃቸው፣ ሸኔዎችን አላህ ይጠብቃቸው፣ ወደ ልቦናቸው ይመልሳቸውና መንግስት እጁን ከፍቶ አህለን ወሰህለን ወልካም ያላቸው ነው። ይሄ ጥሪ አክብረው ወደዚህ ቢመለሱ ለሀገራችን ይበጃል። አንዱ ሰው ቢሆን በእኛ ይወላል ይሰፍ የለውም። ማንም ሰው ይወላል አልፈልግም። ስለዚህ እባካችሁ ውጪ ያላችሁ ያልታጠቃችሁ ኃይሎች አላችሁ ወደ መንግስታችን ጥሪ ገብተን እችን ሀገር እናልማ፣ የሚያዋጣን የሚበጀን አንድ ሆነን እችን ሀገር ማስቀጠል ነው። ሀያታችን የምታዩት ማናናትን። ስለዚህ ታሪፈቱ መሄድ ነው። ለአንድ ወልዩ ለአንድ አመት እስካለን ድረስ ታሪፈቱ መሄድ የትምህርት ታሪፍና የሚሆነው አላህ የሚወደው ሳሰርተን
በአማራ ክልል ሙስሊም ወጣቶች ካውንስል ይፋ የምስረታ መርሃ ግብር ላይ የተለያዩ ክልሎች የወጣት ካውንስል አመራሮች የተገኙ ሲሆን ለአብነትም የኦሮሚያ ክልል ሙስሊም ወጣቶች ካውንስል ፕሬዚዳንት፣ የአዲስ አበባ ሙስሊም ወጣቶች ካውንስል ፕሬዚዳንት፣ የድሬዳዋ ሙስሊም ወጣቶች ካውንስል ፕሬዚዳንት እና የትግራይ ሙስሊም ወጣቶች ካውንስል በባህር ዳር በነበረው የአማራ ክልል ሙስሊም ወጣቶች ካውንስል ምስረታ ላይ ከተሳተፉት መካከል ናቸው። ከሚዲያ ጋር ቆይታ የነበራቸው የኦሮሚያ ክልል ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ሸዋይብ ሸምሱ እስላማዊ ወንድማማችነትን በማጠናከር ለሙስሊሙ ማህበረሰብ እንዲሁም ለሀገር የሚጠቅም ስራ እንሰራለን ያለ ሲሆን ሁለቱ ክልሎች ማለትም አማራና ኦሮሚያ ክልል ታላላቅ ዑለማዎችን ያፈሩ በሀገራችን እስላማዊ ታሪክ ውስጥ ቀደምት ታሪክ ያላቸው መሆኑን ያነሳው ኡስታዝ ሸዋይብ ይህንኑ ማስቀጠል ደግሞ የወጣቶች ኃላፊነት ነው ብሏል። ወላሂ ፕሮግራሙ እጅግ በጣም ደስ የሚል ነው። ለምን ኦልሞስት እኛ ይሄንን ነገር እንደ ኦሮሚያ እየሰራንበት ነበረ። እንዲህ አይነት ፕሮግራሞች ደግሞ በተለያዩ ክልሎች ላይ በዚህ በባህር ዳር ከተማ በዚህ ሁኔታ ሲዘጋጅ አንድ መምጣታችን ደስ ብለውናል። እኔ ለመጀመሪያ ጊዜ ነው ባህር ዳር የመጣሁት። ስመጣ የዚህን የወጣቱን ዓላማ አንግበን በዚህ ሁኔታ ፕሮግራሙ ላይ ስንሰበሰብ እጅግ ያማረ ነው። ፕሮግራሙ የተለያዩ ይዘቶች አሉት። የወጣቶች ካውንስል መመስረትም እንኳን ቢሆን ሀገራዊ አንድነት፣ የጋራ ማንነታችንን፣ እስላማዊ እኹዋችንን ያደረግንበት ነው። ለምን ብዙ ከተለያዩ ቦታዎች ወንድሞች መጥተዋል። ይህ የፕሮግራም ከተጠበቀ በላይ ደስ በሚል ሁኔታ ነው ተጀምሮ የተጠናቀቀው። ብዙ ሰው የታደመበት ነው። ዓላማውን ግቡንም የመታበት ነው። ለምን የአማራ ክልል ወጣቶች ተመሰረቱ ማለት ለኛ ጥንካሬ ነው። እንደ ኦሮሚያ የአማራ ሙስሊም ወጣቶች ተመሰረተ ማለት ለኦሮሚያ ወንድሙ ሁለቱም ተመጋጋቢ ነው። የምንተጋገዛቸው ይሄ ዲሞግራፊ መሬት እንትኗል ሳይሆን እስላማዊ ሀደፋችን ዓላማችን የሚያገናኘን ስለሆነ ይሄ ዛሬ ሐቂቀተን የወጣቱ ካውንስል እዚህም በመመስረቱ እኔ እጅግ በጣም ደስ ብለውኛል። እንደ ሱፐርፊሻል የሆነ ሱፐርፊሻል የሆነ ስራዎች ሳይሆን ዲፕ ሩትድ የሆነ ስር ሰደድ የሆነ መዋቅርን መዘርጋት ነው። ስለዚህ የኦሮሚያ ሙስሊም ወጣቶች ካውንስል ከወንድሞቹ አማራ ሙስሊም ወጣቶች ካውንስል ጋር የሚሰራባቸው ነጥቦች ምንድን ናቸው? ሪሊጂየስ የሆኑ ነገሮች አሉ፣ የእምነት ነክ ነገሮች አሉ፣ እንደዛውም ደግሞ ሶሻል ነገሮች አሉ፣ ማህበራዊ ጉዳዮች አሉ፣ ትምህርት አለ፣ ስራ አጥነትን መቀነስ አለ፣ የዳዕዋ አለ፣ እኹዋ አለ። ስለዚህ እኛ ትልቁ አሁን የነበረውን በር በደንብ ከፍቷል ብዬ ነው የማስበው። ለምን የየራሳችን አደረጃጀት አለ። እኛ ኦሮሚያ ውስጥ በዳዕዋው፣ በትምህርቱ፣ በኢኮኖሚው፣ በምኑ የምንሰራው ዘርፍ ከአማራ ሙስሊም ወንድሞቻችን ጋራ ከካውንስሉ ጋር አጠናክረን የምንቀጥል ይሆናል። ለምን ብዙ አብሮ በመስራት ውስጥ ብዙ ነገር ነው የምታገኘው። ብቻችንን ከፍ ብንልማ አይንፋ። ይሄ ምንም የምታገኘው ነገር የለም። ይቺ ሀገር የኛ ናት። አብረን ነው ያለ ነው። ሀብቱም የኛ ነው፣ ሀገሩም የኛ ነው፣ የጋራ ነው ሁላችን። እንደ ሙስሊም ደግሞ ከዚህ ሁሉ በላይ እኹዋ አለ። ኢስላም ማለት ምንም የማይታወቁ ሙሃጅሮችን ከመካ ተነስተው ወደ መዲና ሂደው አቤት ንብረታቸውን አስረክቧል ወንድሞቹ አይደለ? ይሄ ነው እና ነጃሺን ከዛ ሁሉ ድንበር አቋርጦ ሰሃቦች እዚህ ሀገር መጥተዋል። ይሄ የሚያሳየው ምንድን ነው? አብሮነት ነው፣ አብሮ መስራት ነው። ሂዱ እዛ ሀገር ምንም የማይበደል ሁሉም ሰው የሚያውቅ ታሪክ አለን አይደለ? ይህን ታሪክ ደግሞ እኛ ዛሬ በዲሞግራፊ በአርቲፊሻል በሆነው ዲሞግራፊ አቆራረጥ በመሬት ድንበር በእስልምና ልንከለል አንችልም። ላኢላሃ ኢለላህ ሁላችንም የሁላችንም ጃንጥላ ነው። በዚህ ጃንጥላ ስር ነው ከወንድሞቻችን ጋራ የምንሰራባቸው ስራዎች ስትራቴጂካሊ መስራት ይፈልጋል። እንደው ዝም ብለን መድረክ ላይ ሚዲያ ላይ የምናወራው ብቻ አይደለም። ምንድነው መሬት ወርዶ ሊሰራ የሚችሉ በትምህርት ላይ ምን መስራት እንችላለን? እዚህ ኦሮሚያ ላይ ጥሩ ውጤት ስኬል ተማሪዎች አምጥቶ ወደ ዩኒቨርሲቲ እንዲገቡ ዩኒቨርሲቲ ላይ ጥሩ ውጤት አምጥቶ እንዲመረቁ ስንሰራ በአማራ ክልልም ላይ በምን አይነት ስትራቴጂ ነው የሚለው መንደፍ ያስፈልጋል። ቀጥሎም ሌሎች ነገሮች አሉ። የወጣቱ በጣም ብዙ ኃይል አለ፣ ብዙ እምቅ ሀብት ነው ያለው። ሀብት ብሎ ማለት ሁለት ነገር ነው። አንዱ ፋይናንስ ነው፣ አንዱ መዋሪድ አልበሸሪያ ሂውማን ሪሶርስ ነው፣ የሰው ኃይል። ድሬዳዋ ሙስሊም ወጣቶች ካውንስል ፕሬዚዳንት ወጣት ሰላሀዲን ሰኢድ በበኩሉ በባህር ዳር በነበረው ዝግጅት ላይ በመሳተፉ መደሰቱን ገልጾ በመተባበር መስራት ትርፍ ብዙ ነው ብሏል። ይሄ ኢንሻአላህ አላህ ካለ የዲናችን ግዴታ ነው፣ ግዴታም ሳይሆን ግዴታ ነው። ኢንሻአላህ አላህ ካለ ወጣቱ ተቀራርቦ ተራርቶ ከማንም እድሜ በላይ ወጣቱ ነው የራሱን አመልና የራሱን የሚያውቀው። ተቀራርቦ አንድ ቦታ ላይ ያለውን ኤክስፒሪያንስ እዚህ ሼር ያደረግ እዚህ ያለውን ሀገራችን ያለው ኤክስፒሪያንሶችን በደንብ ሼር ተደርጎ ተደጋግፎ አንድነቱን ጠብቆ መሄድ ውዴታ ግዴታ ነው። ስለዚህ ኢንሻአላህ አላህ ካለ እኛም ያንኑ ታሳቢ አድርገን ወንድሞቻችን
ልጆቻችንን በዛው ዘይረን ተዋውቀን የዲናችንን የቁዋን ገመድ በጣም አድርገን አጠንክረን አብረን እንሰራለን በሚለው ነው ኢንሻአላህ የመጣ ነው። ለወደፊቱ ደግሞ ብዙ አቅጣጫዎችን አብረን አስቀምጠን እኛ ጋር ያለውን የልምድ የስራ ልምዶች አሉ። ያው ሀገራችን እዛ አካባቢ የዲንም እንቅስቃሴ በጣም የቆየበት አጋጣሚ ስላለ ያንን እዚህ አምጥተን ሼር አድርገን ከነሱ ጋር ያለውን ደግሞ ወስደን ኢንሻአላህ አብረን ለመስራት ቁርጠኛ ሆነን ከምን ጊዜም በላይ ደግሞ በጣም በዚህ በካውንስሉ አደረጃጀት በደንብ አድርገን ተያይዘን ኢንሻአላህ ወደፊት እንሄዳለን የሚል የአማራ ክልል ሙስሊም ወጣቶች ካውንስል ፕሬዝዳንት ሆኖ የተመረጠው ወጣት ሙባረክ ሰይድ ከሀሩን ሚዲያ ጋር ባደረገው ቆይታ የክልሉ ሙስሊም ወጣቶች እስላማዊ እንዲሁም ዓለማዊ ህይወታቸው የተሳካ ህይወት እንዲኖራቸው ከመደራጀት አንስቶ ሁለንተናዊ ጥረት ለማድረግ ከወጣቶቹ ጋር በመተባበር ሰፊ ስራ ለመስራት አቅደናል ብሏል። ቢስሚላሂር ረህማኒር ረሂም። ያው እንደ እስላም ሹመት ሐቂቃ አገልጋይነት ነው። ሹመት ከባድ ነገር ስለሆነ ሹመትን እንደ ትልቅ ነገር አናየውም። እንደ እስላም እንደኔም ባህሪ አናየውምና ዞሮ ዞሮ ግን አላህ ለዚህ ቀን ሲያበቃን የፈለገው ነገር አለና እሱን ለማድረግ የአማራን ብሎ የሀገራችንን ወጣቶች ከፍታውን እንዲጠበቅ ለማድረግ ለመስራት ኢንሻአላህ እንግዲህ ዝግጁ እንሆናለን ማለት ነው። ኢንሻአላህ እንግዲህ ያው ወጣት እንዳለ እናምናለን። ወጣት እስካለ ድረስ ደግሞ መገንባት የኛ ድርሻ ነው። በተለይ ዑለሞቻችን ብሎም የአካባቢው ማህበረሰብ የመገንባት ድርሻ አለበትና ያልተገነባ ማህበረሰብ ያው የተገነባን ያፈርሳል። በዚህ ሁኔታ ላይ ያለን አገር ለመረከብ ትንሽ ያቅተናልና ካለንበት እኩል ተነስተን እኩል ለማደግ ወደ ከፍታችን ለመምጣት በኢኮኖሚውም በሁሉም ነገር የተሻለ ለመሆን ትልቁን ድርሻ መያዝ አለብን ብዬ አስባለሁ። ስለዚህ በጋራ ሆነን አብረን ስንቆም የሁሉንም ነገር በዲናችንም በዱንያዊ ጉዳዮቻችንም ከፍታ ማመንጨት ስለምንችል ሁለቱ ላይ በተለይ ዱንያውንም የዲኑንም ኃላፊነት ወስደን በደንብ ወጣቶች ላይ ትኩረት አድርገን ወደ ከፍታ እናመጣለን ብለን እናስባለን። እንደ መልእክት አሁን ማስተላለፍ የምፈልገው ሌሎች ጊዜ በደንብ በሰፊው እንገናኛለን። አሁን ላይ ግን ወጣቶች ተዘጋጁ፣ አሁንም ተዘጋጁ ላለሁኝ። ያው የመጣው እድል ብቻ አይደለም፣ እድሉን ካጣነው ደግሞ መጥፎ ነገር ይከሰታልና እድሎችን መጠቀም መቻል ስላለብን ተዘጋጁ፣ አሁንም ተዘጋጁ። ኢንሻአላህ በቅርቡ ሁላችሁም ጋር እንደርሳለን ኢንሻአላህ። በባህር ዳር በነበረው በዚህ ደማቅ ታላቅ ዝግጅት ከተለያዩ አካባቢ ለመጡ እንግዶችና እንዲሁም ትልቅ አበርክቶ ላደረጉ እንግዶች የጋቢና የጎጃም አካባቢ ባህል የሆነው የአገልግል ሽልማት ተበርክቶላቸው መርሃ ግብሩ በታላቅ ድምቀት ተጠናቋል። የአማራ ክልል የሙስሊም ወጣቶች ካውንስል ይህንን በሚመስል መንገድ ተመስርቷል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለአማራ ክልል ወጣቶች ስለ ሂድማችሁ እጅግ አድርገን እናመሰግናለን። የባህር ዳር ወጣቶች ላደረጋችሁት ሂድማ እጅግ አድርገን እናመሰግናለን። ሀሩን ሚዲያ በባህር ዳር ከተማ በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬውን ፕሮግራማችን እዚህ ላይ ያበቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።